በቃ ሁልጊዜ ቀሚስ እንድትለብስ ነግራታለሁ። አይ ምንም እንዳትነግራት። አውቄብሃለሁ። እሷ ደግሞ በጣም ደስ ብላለች። ለእኔ ለመንገር አፍረህ ነው አይደል? ሰላምዬ አታሳፍሪኝ እንጂ። በቆሎ ነው የጠበስኩት። አንቺ ምንድን ነው የጠበስሽው? እሱን እኮ አይደለም ያለች። ወይ እንድጠብሳችሁ ታውቃላችሁ ወይ ያለች። በድንጋይ ጥብስ ነው። እንዴ ቢኪል፣ በዚህ ሌሊት ምን እያደረግሽ ነው? አንቺ ራሱ እዚህ ምን ትሰሪያለሽ? በአሁኑ ሰዓት እዚህ ምን ታደርጊያለሽ? ደግሞ ሰላሜ። አይ አቤል ለዳጣ ፀጉሯን ቆርጣ ዲኤንኤ ለማስመርመር በተኛችበት መቀስ ይዛ ትገባለች። ለመቁረጥ በምትሞክርበት ሰዓት ግን እሷ ሳትቆርጣት ቀደም ብላ ትገለባበጣለች። አንድ ቦታ ስትል ወደ አንዱ ትዞርባታለች። ግራ ተጋብተዋት እያማተበችም ነበረ። ግን ደግሞ ምንም ነገር ተስፋ አልቆረጠችም። ኤቢ ይሄ ነገር ሳላደርገው አልመለስም እያለች ደጋግማ ለመቁረጥ ስትሞክር ግን አልተሳካላትም። በመጨረሻም ግን ሰላምዬም ወደ ዳጣ ክፍል ስትመጣ ኤቢም ታገኛታለች። እሷን ስታያት መቀስ ይዛ እጇን በአፏ ደንገጥ ብላ ነበር። ሰላምዬም ግን ደግሞ ኤቢ አሁንም ልትቆርጣት ለዳጣ ዞር ዞር ስትልባትም ነበረ። ድንገት ኮቴ ስትሰማ ዞር ትላለች፣ መቀሷን ወደ ኋላ እያዞረችው። ኤቢ ምን ታድር እንዴ ኤቢዬ ትላታለች። ሰላምዬም ባለቻት ሰዓት እሷም በጣም ትደነግጥና እዚህ ምን ትሰራለሽ ትላታለች ሰላምም እንዴ አንቺስ እዚህ ምን ትሰራለሽ ደግሞ መቀስ በእጅሽ ይዘሽ ምን ታደርጊያለሽ እያለቻትም ነበረ። ግን እሷ ምን አደርጋለሁ ምን አንቺስ ግን በዚህ ሌሊት ምን ታደርጊያለሽ አትተኝም እንዴ እያለች እኔማ ወደዚህ አለፍ ስል ነው ያገኘውሽ፣ አንቺ ግን ለምን አልተኛሽም? በዛ ላይ መቀሱ እጅሽ ላይ ምን ያደርጋል ትላታለች። እሷም አንቺ አያገባሽም ብላ በዚህን ጩኸታቸው መሀል ዳጣም ከእንቅልፏ ትነቃለች። ዛሬ ሰላም ለዳጣ አትርፋታለች። አሁን ላይ ግን ኤቢ በጣም በውስጧ ጥርጣሬ ዳጣ የማን ልጅ ናት የአባቴ ልጅ ብቻ እንዳትሆን ይህንን ብላ በጥርጣሬ ውስጧ ሰላም ስላጣ ቤቱንም ህውከት ለመደበላለቅ እያሰበች የአባቷም ነገር ምንም አላማራትምና ለዳጣ ያለውንም ቅርብርብነትን ከኔ አስበልጦ እየወደዳት ነው በማለት ከምንም በላይ ነገር እያመጣች ትገኛለች። አሁን ላይ ከልክ በላይ ሆናባቸው የዳጣ ጭራሽ ፀጉሯ ቆርጣ ዲኤንኤም ወስዳም ለማስመርመር ነበረ ፀጉሩም ለመቁረጥ የሞከረችው ከሰላም ጋር ስለተፋጠጠችባት ከዛም ትታ ትወጣለች። ሰላምዬ ምን ተፈጥሮ ነው ትላለች ዳጣን ከእንቅልፏ ስትነሳ እሷም በእጇ አፏን ይዛ በጣም ደንግጣ ነገሩም በጣም ገርሟት ነበረ። ግን አሁን እኮ ነው እቺ ፀጉርሽ ልትቆርጥ መቀስ ይዛ ስትልም እንዴት ቆይ ግን አልገባኝም ብላ ዳጣም ትደነግጣለች። ቆይ ግን ምንድነው አሁን የኔ ፀጉር ምን ሆኖ ነው ምኑን ይቆረጣል እያለች ምናልባት አምሯት ይሆናል እኮ እያለች ሰላምም ወደ ጎን ታዞረዋለች ነገሩን ሁሉ። ሰላምም ይሄ ሁሉ ግን ነገሩንም ግራ አጋብቷት እሷም ጥርጣሬ ውስጥ ገብታ ትገኛለች። ሰላምም ከዳጣ ጋር ሆና ቁጭ ብላም ስታወራ ዳጣም ልትሄድ ስለነበረ ሰላምም አትሄጂ ዛሬ ከኔ ጋር ቆይ እስኪ ትንሽ አረፍ በይ ከኔ ጋር ደሪ እያለቻት ነበረ። አይ ሰላምም ከአንቺ ጋር አይሆንም ብላ ለመውጣት ስትሞክር ዛሬ ብቻ እያለች ለምናትም ታስቀራታለች። ከመሀል ሁለቱም አብረው ይተኙና ታውቂያለሽ እንዴት ደስ እንደሚል ጠረንሽ በጣም ደስ ይላል ፀጉርሽ አቤት ውበቱ እያለች በጣም ደስ የሚሉ ነገሮችን ትነግራታለች። ዳጣም በጣም ደስተኛ ሆና አጠገቧ እናቷን ያለች እስከሚመስላት ድረስ ደስታ ተሰምቷትና በጣም ደስተኛ ሆና ትገኝ ነበረ። ግን ሰላምን የውስጧ ያለውንም ደስታ እንደ እናትነት ሆኖ ከዳጣም ጋር እናትና ልጅ ሆነው እስከ ሌሊቱ ድረስ ያሳልፉታል። በመጨረሻም ከእንቅልፏ
አለቻቸው። ከተነሱ በኋላ ወደ ስራ ልግባ ትላለች። ሰላምም አይ ሰላምዬ እኔም አብሬሽ ሄዳለሁ ኩሽና ትላታለች። አንቺ ምን በወጣሽ እያለች አይ አይቻልም እኔም አብሬሽ እሰራለሁ ትልና ከሰላም ጋርም ኩሽና ገብታ ምግብ ትሰራራለች። አቤኔም ከአባቷ ጋር ሆና አባቷንም ልብስ እየለበሰ ከረባቱንም እያዘጋጀችለት እያስተካከለችለትም ነበረ። ግን ደግሞ አባቷን ለማባበል ፈልጋ ነው ይህንን ነገር ያደረገችው። ከዳጣ ጸጉር ቆርጣ ስለሆነ እሷም የፈለገችው ከአባቷ ብር ለመቀበል የምታደርገውንም ጥረት በጣም ከፍ አድርጋ ነበረ። አባቷንም ይሄንን እውነት ከዳጣ ሰርቃለች ተብላ ወርቁንም ከተሰረቀና እሷ ጋር ከተገኘም በኋላ ይህንን እውነት ለእናቷ ስላልነገራት አባቷ በመሀልም ኤቢ ለአባቷ አባዬ ግን ማንን ነው የምትወደው ከኔና ከውሃ ትላለች። ከሁለቱ ነበረ ያለችው። አባቷም በጣም ይገርመውና እጇን ዘርግቶ ይኸውልሽ ከዚህ እጆች ውስጥ የትኞቹን ትወጃቸዋለሽ ይላታል። እሱም በዛን ጊዜ ከዛ እሷም እኔማ ሁሉንም እወዳቸዋለሁ ትላለች። ከዛም ይቀጥልና አየሽ አንቺም ይሄንን ሁሉ እጆችሽን አንዱ ከአንዱ እንደማታበላልጪ ሁሉ እኔም እንደዛው ነኝ ይላታል። እኔም አንቺንም ውሃም ቢሆን እንደ ልጄ እስከሆናችሁ ድረስ አባትና እናት ልጁን አስበላልጦ ወዶም አያውቅም። ስለዚህ እናንተ ልጆቼ ናችሁ። አንቺንም ዳጣንም ውሃንም እወዳቸዋለሁ ይላል። በመሀልም የዳጣ ስም ሲጠራ በጣም ትናደዳለች። እንዴ ዳጣ ለምን ትወዳታለህ? እሷ እኮ ምንም አይደለችም ትላለች። በዚህ መሀል ይሄ ባለችው ጊዜ እሱም ለምን እንደዚህ ለምን ትያለሽ ይላታል። እሷ ግን ጥርጣሬዋም እውነት እንዲሆን ነበር። እሱም እሷን እወዳታለሁ እያላት ያለ ጊዜ ከዛም በቃ እሺ ግን አየክ እኔን አትወደኝም፣ ግን የመጀመሪያው ሰው የምትወደው ማን ነው እያለች ትጠይቃለች። በዳጣ ምክንያት የሆነ ነገር እንዳትል ስለፈለገ በቃ አንደኛ አንቺን እወድሻለሁ፣ ከዛ ደግሞ ውሃ ዳጣንም በጣም እወዳታለሁ ይላል። ከዛም ይስማሙና ግን እሺ እንደዛ ከሆነ አሁን አንድ ነገር አታደርግልኛለህ ትለዋለች ለአባቷ። ምንድነው? እሺ አደርግልሻለሁ እያላትን ባለ ጊዜ ብር ፈልጋለሁ አባዬ ትለዋለች። ምንድነው? ለምን ፈልገሻል ቢላትም ብሩን ሲጠይ አይ የምፈልገው 10,000 ብር ነው ትለዋለች። በጣም ይደነግጣል። ኤቢም ውሃም ናታን ክፍል ገብታ ናታንም እንቅልፍ ይዞት ነበረ። አንተ ናታን እያለች አስደንግጣም ታነሳዋለች። እንደ ሁሌው ውሃ እየተኮለታተፈች ከኑሃን ኤቢ ጋር የምትለውን ነገር ሁሉ ከናታን ጋር ትላለች። ናታን ደግሞ ውሃንም በጣም ይወዳታል። ንጹህ ልጅ እንደሆነች ንግግሯ ሁሉ እንደሚጣፍጥ እና እዚህ ክፍል ለምን መጣሽ እያላትም ነበረ። እንዴ እኔ እኮ የመጣሁት ዳጣ ልካኝ ነው ትላለች። ታዲያ ለምን ዳጣ ትልክሻለች እያላትም ነበረ። ዳጣ እስኪ ከተነሳ እዩ ብላኝ ነው ስትለውም አይ እሷ ለምን አላየችኝም ይላል። ናታን ደግሞ ከምንም በላይ የዳጣ ፍቅር የያዘው ይመስላል። እና ደግሞ እሺ ግን አንተ አሁን ግን ብላ እያለችውን ባለ ጊዜ ግን አሁን ምን ታደርጋለች? በቃ ውጪልኝ እያላትም ነበረ። በመሀልም አቤን ከአባቷ ጋር ለምን ፈልገሽው ነው ይሄንን ብር እያለም ሲላት አባዬ አየህ አይደለ ብሩን የማትሰጠኝ ስለማትወደኝ ነው። እማዬ ብትሆን ምንም ነገር ይሄንን ስላልኳት ብቻ አንድ ያውጥታ ትሰጠኝ ነበረ ትለዋለች። አየሽ ልጄ እኔ ኤቢም ውሃና ዳጣ ሶስታቸውን በተሰባሰቡበት ውሃ ግን ምንም እንኳን ጨዋታ ብትፈልግም እህቷ ኤቢ ግን ውሃን ትመታታለች። በዛን ጊዜ ስትመታት ብድግ ብላ ከውሃ ሲጣሉ አባታቸው ይደርሳል። በዚህ ሰዓት ግን ዳጣም ለውሃ አግዛ ለኤቢ ልትመታት ነበረ። ግን አባቷ ባያያትም እንኳን ግን ከመሀል ሲደርስባቸው ሁለቱም ይላቀቃሉ። ሰላምታ አባቷም እንዳይነቃባት አድርጋ ነበረ ስትል የነበረችው ግን በመሀልም አየህ አሁን እንኳን ለኔ አታግዝልኝም ብላ ኤቢ ብሩስ ብቻ ስላልሰጣት ተናዳ ትወጣለች። ከዛን ቀጥላ ደግሞ በቃ ዳጣ አንቺ ውሃን ጠብቂያት ይላትና ይወጣል። አባቷም ተነስቶባታል እያለም ነበረ። ሰላምዬም
ወደ ናታን ክፍል ገብታ ሰላምም በምትሄድበት ሰዓት ደስ ብሎት እያነበበ ነበረ። አንተ ቆይ ግን ከመጽሐፍህ መቼ ነው የምትላቀቀው? እያለችውም መጽሐፍ እኮ ህይወት ነው፣ እንዴት ከሱ ላቀቃለሁ? እሱ እኮ ደስታዬ ነውና መቼም አዲስ እውቀት ስለማገኝ ሁሌም አነበዋለሁ ይላታል። ቁጭ ብላ እስኪ ካነበብከውን የሆነ ነገር ንገረኝ እያለችውም ነበረ። እሷም አንድ በአንድ እየነገራትን ደስ የሚል ታሪክ ነው፣ ግን በጣም አሳዛኝ ታሪክ ሆኖ እያለ ግን ደግሞ እሱ ምንድነው ግን ይሄ ሁሉ ህይወት እንደዚህ ጭካኔ እያለች ነበረ ሰላምዬ። ሰላምም ቁጭ በይ በቃ ዛሬ የኔ ክፍል አንቺ እኔ ላጽዳው፣ ዛሬ የኔ ክፍል እስኪ እኔም ብቻ ላጽዳው እያለ እሷን ተቀብሎ እያጸዳ ነበረ። በመሀልም ግን አንተ እኔ ልጅ ብትሆን እንዴት ደስ ባለኝ ነበረ ትላለች። ቤቱ ስላጸዳሁት ነው ክላሴ ብሎ እያላት፣ አይ እንደሱ አይደለም ታውቃለህ፣ ኤቢ አንተን በጣም ትወድሃለች፣ ለምን አትረዳትም ትለዋለች። በዚህን ጊዜ ጠርተኝ እንደዚህ አትበይ እያለ እሺ ግን አንተ ዳጣም ደግሞ ብላ በምትል ሰዓት ዳጣ ግን በጣም ጥሩ ልጅ ናት፣ ላንተ ትሆንሃለች እያለችውም ነበረ። እሱም እንዴ ዳጣን ትወዳታለህ እንዴ ምናምን ስትለውም እሷ ግን እሺ አትልም። ዳጣ ትሆንህ ነበረ ብላ ሰላምም ትነካካዋለች። እሷ እሺ አትለኝማ ይላል። ሰላምም እንዴት ወዳታለህ እያለች ስትጠይቀውም እሱም አይ እንደዛ እያልኩ አይደለም እና ደግሞ ጥሩነቷም እያወራች እሱም ፍቅር እንደያዘው እውነቱን ባይገልጽም ለዳጣ ያለው አመለካከት ልዩ ሆኖና ለሰላምዬ በጣም አድርጎ እየገለጸ ነበረ። ስለ ዳጣ ሁለታቸውም ጥሩ የሆነ አመለካከት ሲገላለጹም ነበረ። ኤቢ አሁን ላይ ይበልጥ ከዳጣ ጋር ያላትን ግንኙነት ከባድ አድርጋው ትገኛለች። ዳጣንም ለማስመርመር ሆን ብላ ተነስታለች።